እናንተ ማለት ነው። ስሙኝማ እናንተ ማለት ነው። በየሚዲያው በየቲክቶኩ በየዩቲዩቡ ማስታወቂያ እያላችሁ ሺኤን ተሙ ምናምን እያላችሁ የምታስተዋውቁት ግን ደህና ናችሁ? ደህና ናችሁ ወይ? ደሞዝሽ እያንዳንድሽ ስንት ነው? አላማሽ ምንድን ነው? ልብስና ጫማ ነው? እዚህ መታችሁ እንትን ኧረ ይሄ ምንድን ነው ማቴ? ይሄ ተሙ ኩፖን በነፃ እኮ እንደዚህ ያመጣል፣ በነፃ እኮ ምናምን ይላል። ኧረ እባክሽ እሺ አትሉማ እንዴ? በቃ እኛ ማስታወቂያ አትስሩልን አንፈልግም እንዴ? እኛ እዚህ እኮ ስራ ልንሰራ የመጣ ነው። ከሺኤን የቻይና ልብስ ለመሰብሰብ ነው እንዴ? ከተሙ የቻይና ልብስ ለመሰብሰብ ነው እንዴ የመጣ ነው? አንገዛም፣ አናዝም፣ አንፈልግም። ምክንያቱም ሀገራችን ከሱ የበለጠ ጥሩ ኳሊቲውን የጠበቀ ልብስ አለ፣ ጫማ አለ። አትስሩ። ሺኤን እንዲህ አድርጎ ሺኤን ተሙ ምናምን ነገር ኧረ ሸትሉማ ምን ማለት ነው? እያንዳንድሽ ማለት ነው ብርሽን ቋጥሪ፣ ገንዘብሽን ያዢ ቁጥር አድርጊ። እድሜሽን አረብ ሀገር አትከስክሽ። እድሜሽን በሰው ቤት አትከስክሽ። በሰው ቤት ቁጭ ብለሽ የአስርሽን ቁም ሳጥን አታጨናንቂ። ኮተት አሰብስቢ። ምን ነው ብሩን የምጥሉበት ካጣችሁ ማለት ነው ብሉበት፣ ጠጡበት። ፊታችሁ እንዲያምር ከውስጥ ነው። የፊት ውበት ከውስጥ ነው። የውጭ ውበት ከውስጥ ነው፣ ከውጭ አይደለም። እያንዳንድሽ ብርሽን ያዢ፣ ገንዘብሽን ያዢ። አትበትኛው። የቻይና ልብስ ኢትዮጵያ አይለበስም። የተሙና የሺኤን ልብስ ኢትዮጵያ አይለበስም። በቃ አትስሩ ማስታወቂያ፣ ኩፖን ምናምን ቅብጥስ እያላችሁ በየሚዲያው አትበትኑ። አንፈልግም። በቃ አዎ አንፈልግም። እንዴ እኛ ሀገራችን ጽድት ያለ ልብስ ሞልቷል። ከፈለግን እንገዛዋለን። ሀገራችን ገብተን ምንድን ነው እንዲ እኔ በቃ ስልኬን ስከፍተው ኖቲፊኬሽን የሺኤን ተሙ ምናምን። ተው እንጂ ተው፣ እንተሳሰብ ወገን። እንዴ እንደዚህ ብሎ ነገር የለም። ብራችሁን ያዙ፣ ገንዘባችሁን ያዙ፣ ቋጥሮ እመሩበት፣ ውበታችሁን ጠብቁበት። ውበታችሁን ጠብቁበት ስላችሁ ደግሞ ኮስሞቲክስ እየገዛችሁ አይደለም፣ ከየሱፐር ማርኬቱ ኮስሞቲክስ እያመጣችሁ አይደለም። እኔ በቃ የተሰማኝን ነው የምናገረው። እያንዳንድሽ ራስሽን በተፈጥሮ ነገር ተንከ